በጋዜጠኛና በተንቀሳቃሹ ቤተ መጻሕፍት ገነነ መኩሪያ ሊብሮ አሟሟት ዙሪያ አዲስ የተጀመረ ምርመራ ፍሬ አፈራ ይላል የዛሬው መረጃችን። የገነነ ሞት በሚመለከት ራሱን አላጠፋም በሚል ለፌዴራል ፖሊስ እንደገና ምርመራ እንዲያደርግ ጥያቄ ካቀረበ በኋላ ባለፈው ሐሙስ ዕለት ሶስቱ ተጠርጣሪዎች በቁጥጥር ስር መዋላቸውን ተረጋግጧል። በፌዴራል ፖሊስ የተያዙ ተጠርጣሪዎች ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው ምትኬ ወይም ውሽማው ማለትም የወይዘሮ አስቴር አየለ ውሽማ የዋካና ሆቴል ባለቤት። እነዚህ ተጠርጣሪዎች ባለፈው አርብ ፍርድ ቤት ቀርበው ለተጨማሪ ምርመራ 10 ቀን ቀነ ቀጠሮ ተሰጥቷቸዋል። ይህ ትልቅ የፍትህ ስራ እውን እንዲሆን ላደረጉት ሁሉ ታላቅ ምስጋና ይገባቸዋል። ውድ የኤማ ሚዲያ ተመልካቾች፣ በጋዜጠኛ ገነነ መኩሪያ ሊብሮ ዙሪያ አዲስ መረጃ ሲወጣ ተከታትለን እናቀርብላችኋለን። እናንተም ሰብስክራይብ እያደረጋችሁ እንድጠብቁን በትህትና እንጋብዛችኋለን። ወደ ሁለተኛው መረጃችን እንለፍ። ወደ ሁለተኛው መረጃችን ስናልፍ ያልታመመውን ሰው ታማሚ በማስመሰል ተሽከርካሪ ውስጥ አስተኝተው ከህዝቡ ገንዘብ ሲለምኑ የነበሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ በከተማው የተለያዩ ቦታዎች በመንቀሳቀስ ያልታመመ ሰው ታማሚ አስመስለውና ተሽከርካሪ ውስጥ አስተኝተው ሐሰተኛ ሰነድ በመጠቀም ከህዝቡ ገንዘብ ሲዘርፉ ተገኝተው በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ መምሪያ አስታውቋል። አንድን ወጣት የኩላሊት ታማሚ በማስመሰል በተከራዩት የሰሌዳ ቁጥሩ ኮድ 3 26734 ኦሮ የሆነ ሚኒባስ ውስጥ አስተኝተው በእርዳታ ስም ከህብረተሰቡ ገንዘብ ሲሰበስቡ የነበሩ እነዚህ ተጠርጣሪዎች ሊያዙ የቻሉት አያት አደባባይ ተብሎ በሚጠራው አካባቢ የለሚኩራ ፖሊስ መምሪያ ባደረገው ክትትል ነው። በተሽከርካሪ ውስጥ በተደረገው ፍተሻ በእርዳታ ስም የተሰበሰቡ 23225 ብር የተገኘ ሲሆን በተጨማሪም በሐሰት የተዘጋጀ የሕክምና ሰነድ እንዲሁም የድጋፍ ደብዳቤ እንድታገኝ እና በሰነዶቹ ላይ ፖሊስ ባደረገው ማጣራት ሐሰተኛ መሆናቸውን እንደተረጋገጠ ተገልጿል። ገንዘብ በማሰባሰብ ስራ ላይ የተሰማሩ ግለሰቦች በቀን 300 ብር የሚከፈላቸው ሲሆን ተሽከርካሪውን በቀን 3000 ብር እንደተከራዩና ለአሽከርካሪውም በቀን 1000 ብር እንደሚከፈለውም ተረጋግጧል። እንግዲህ ውድ የኤማ ሚዲያ ተመልካቾች ቤተሰቦቻችን፣ እንግዲህ እንደው በዚህ ሁኔታ ላይ የተሰማሩት አጠቃላይ ወደ 9 ግለሰቦች ናቸው በቁጥጥር ስር የዋሉት። የውሸት ባነር በማሳተም እንዲሁም ደግሞ እነዚህ በተለያዩ ቦታዎች ላይ ካርቶኖችን ይዘው የሚለምኑ ሰዎች ፖሊስ እንግዲህ የተቻላችሁን ያህል ማጣራት በማድረግ እንድትረዷቸው ሲል አሳስቧል። በጋዜጠኛና በተንቀሳቃሹ ቤተ መጻሕፍት ገነነ መኩሪያ ሊብሮ አሟሟት ዙሪያ አዲስ የተጀመረ ምርመራ ፍሬ አፈራ ይላል የዛሬው መረጃችን። የገነነ ሞት በሚመለከት ራሱን አላጠፋም በሚል ለፌዴራል ፖሊስ እንደገና ምርመራ እንዲያደርግ ጥያቄ ካቀረበ በኋላ ባለፈው ሐሙስ ዕለት ሶስቱ ተጠርጣሪዎች በቁጥጥር ስር መዋላቸውን ተረጋግጧል። በፌዴራል ፖሊስ የተያዙ ተጠርጣሪዎች ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው ምትኬ ወይም ውሽማው ማለትም የወይዘሮ አስቴር አየለ ውሽማ የዋካና ሆቴል ባለቤት። እነዚህ ተጠርጣሪዎች ባለፈው አርብ ፍርድ ቤት ቀርበው ለተጨማሪ ምርመራ 10 ቀን ቀነ ቀጠሮ ተሰጥቷቸዋል። ይህ ትልቅ የፍትህ ስራ እውን እንዲሆን ላደረጉት ሁሉ ታላቅ ምስጋና ይገባቸዋል። ውድ የኤማ ሚዲያ ተመልካቾች፣ በጋዜጠኛ ገነነ መኩሪያ ሊብሮ ዙሪያ አዲስ መረጃ ሲወጣ ተከታትለን እናቀርብላችኋለን። እናንተም ሰብስክራይብ እያደረጋችሁ እንድጠብቁን በትህትና እንጋብዛችኋለን። ወደ ሁለተኛው መረጃችን እንለፍ። ወደ ሁለተኛው መረጃችን ስናልፍ ያልታመመውን ሰው ታማሚ በማስመሰል ተሽከርካሪ ውስጥ አስተኝተው ከህዝቡ ገንዘብ ሲለምኑ የነበሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ በከተማው የተለያዩ ቦታዎች በመንቀሳቀስ ያልታመመ ሰው ታማሚ አስመስለውና ተሽከርካሪ ውስጥ አስተኝተው ሐሰተኛ ሰነድ በመጠቀም ከህዝቡ ገንዘብ ሲዘርፉ ተገኝተው በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ መምሪያ አስታውቋል። አንድን ወጣት የኩላሊት ታማሚ በማስመሰል በተከራዩት የሰሌዳ ቁጥሩ ኮድ 3
26734 ኦሮ የሆነ ሚኒባስ ውስጥ አስተኝተው በእርዳታ ስም ከህብረተሰቡ ገንዘብ ሲሰበስቡ የነበሩ እነዚህ ተጠርጣሪዎች ሊያዙ የቻሉት አያት አደባባይ ተብሎ በሚጠራው አካባቢ የለሚኩራ ፖሊስ መምሪያ ባደረገው ክትትል ነው። በተሽከርካሪ ውስጥ በተደረገው ፍተሻ በእርዳታ ስም የተሰበሰቡ 23225 ብር የተገኘ ሲሆን በተጨማሪም በሐሰት የተዘጋጀ የሕክምና ሰነድ እንዲሁም የድጋፍ ደብዳቤ እንድታገኝና በሰነዶቹ ላይ ፖሊስ ባደረገው ማጣራት ሐሰተኛ መሆናቸውን እንደተረጋገጠ ተገልጿል። ገንዘብ በማሰባሰብ ስራ ላይ የተሰማሩ ግለሰቦች በቀን 300 ብር የሚከፈላቸው ሲሆን ተሽከርካሪውን በቀን 3000 ብር እንደተከራዩና ለአሽከርካሪውም በቀን 1000 ብር እንደሚከፈለውም ተረጋግጧል። እንግዲህ ውድ የማ ሚዲያ ተመልካቾች ቤተሰቦቻችን እንግዲህ እንደው በዚህ ሁኔታ ላይ የተሰማሩት አጠቃላይ ወደ 9 ግለሰቦች ናቸው በቁጥጥር ስር የዋሉት። የውሸት ባነር በማሳተም እንዲሁም ደግሞ እነዚህ በተለያዩ ቦታዎች ላይ ካርቶኖችን ይዘው የሚለምኑ ሰዎች ፖሊስ እንግዲህ የተቻላችሁን ያህል ማጣራት በማድረግ እንድትረዷቸው ሲል አሳስቧል።